ስምዕወኬ ለእግዚእነ ጌታችን ስሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለሆሳዕና እንዲሁም ለቸሩ መድኃኔ ዓለም ጥንተ ስቅለት መጋቢት 27 ቀን ዕለተ ሰንበት ሆሳዕና እንኳን አደረሰን አደረሳችሁ። አሁን ላይ ያለነው ቅዳሜ መጋቢት 26 ቀን የሆሳዕና ዋዜማ የቸሩ መድኃኔ ዓለም ዋዜማ ላይ ነው። አሁን የምንነጋገረው በዕለተ ሆሳዕና ጀምሮ በሚቀጥሉት ዕለታት የማይደረጉና የሚደረጉ ነገሮች ምንድናቸው የሚለውን አጠር መጠን ያለ መልእክት እንነጋገራለን። ከእሑድ ጀምሮ እስከ ቀዳሚት የነበሩትን ዕለታት ታሪክ ተመልክተናቸዋል። በገብረ መስቀል ሚዲያ ገባ ብላችሁ ይዩት፣ ተመልክተናቸዋል። አሁን ላይ ደግሞ የሚባለው ቃል እግዚአብሔር እና የምንጠበቅባቸው ነገሮች ይልቁንም ደግሞ የምናደርጋቸው ምንድናቸው የሚለውን ባጭር መልእክት እንነጋገራለን። መነሻችን ያደረግነው ከሰኞ ጀምሮ ለስግደት የሚነገረውን ድጓ በግብረ ሕማማት ላይ ያለውን ስምዕወኬ ለእግዚእነ ጌታችን ስሙት ኩልክሙ አብያተ ክርስቲያናት ከመ ዘአክበሮሙ ለኦሪት ወለነቢያት ኦሪትን ነቢያትን እንዳከበረ አብያተ ክርስቲያናት ምእመናን አብያተ ክርስቲያናት በአብያተ ክርስቲያናት የምትገኙ ምእመናን ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስን ስሙት። በዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ መጥምቅ እግዚአብሔርን ስሙት ብሏል። ከኔ በኋላ የሚመጣ ከኔ በፊት የነበረ እርሱ ፈጣሪ ነውና አምላክ ነውና እርሱ መንግሥተ ሰማያት ነውና እኔ ስለ መንግሥተ ሰማያት እነግራችኋለሁ። እርሱ ግን መንግሥተ ሰማያት የሆነ ስለሆነ መንግሥተ ሰማያትን እንዲያወርሳችሁ ይቅር እንዲላችሁ እርሱን ስሙት፣ እኔን ግን ተከተሉኝና ንስሐ ግቡ ሲል እንሰማዋለን። እንደገና ደግሞ በዮሐንስ ወንጌል ምዕራፍ 3 ላይ እናቱ የጌታን ደቀ መዛሙርት ልጄ የሚላችሁን አድርጉ፣ ስምዕወኬ እርሱን ስሙት ነው የሚላችሁን አድርጉ አለች። የሚላቸውን አደረጉ። በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ደግሞ ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዖ ልጄ ይህ ነው እርሱ ነው እርሱን ስሙት። ማን ነው? እግዚአብሔር። ስለዚህ አሁን የሚባለው ድጓ ምን አለ? ኦሪትና ነቢያትን ያከበረ እርሱ ስለሆነ በወንጌሉ ላይ የተነገረው ይህ ነው። በወንጌለ መንግሥት እንዘ ይብለ ክርስቶስ ወልደ ዳዊት የዳዊት ልጅ የተባለ ክርስቶስ በወንጌሉ ላይ እንዲህ ብሎ አስተምሯል። እውነት እውነት እላችኋለሁ ሰማይና ምድር እስከሚያልፍ ድረስ አንዲት ቃል አታልፍም። የማቴዎስ ወንጌል ምዕራፍ 5 ላይ ከሕግ አንዲት ቃል አታልፍም፣ ይልቁንም ሕግን ልፈጽም እንጂ ሕግን ልሽር አልመጣሁምና ሰማይና ምድር እስከሚያልፉ ድረስ ከሕግ አንዷ አታልፍም ይልና ኢትህልፍ እሞሪት አሐቲ ቃል እምኦሪት ወእምነቢያት ከነቢያት የሚሆን ከኦሪት አንዲት ቃል አታልፍም እያለ እስከ አመ ይሐልፍ ሰማይ ወምድር የውጣ እንተ አሐቲ ሕርመታ ወአሐቲ ቅጽረታ ኢተሐልፍ እሞሪት ወእምነቢያት አንዲት ቃል ባጭሩ አታልፍም እስከ ሶበ ኩሉ ይትገበር ሁሉ እስከሚደረግ ድረስ ወይከውን ሁሉ እስከሚሆን ድረስ ይቤ እግዚአብሔር በዕብራይስጥ ቋንቋ እንዲህ ይላል። በወንጌለ ማቴዎስ ብርሃን ዘእምብርሃን በማቴዎስ ወንጌል ብርሃን አማናዊ ብርሃን የሆነው እግዚአብሔር በማቴዎስ ወንጌል ምዕራፍ 5 ላይ
ከሕግ አንዷ አታልፍም ብሎ ይናገራል ይላል። ይሄ እንግዲህ ሳምንቱን የሚፈራረቁት ወንጌሎች ናቸው። ሁለተኛው ማርቆስ ነው። ይሄ ማቴዎስ ነው። ማርቆስ ደግሞ ስምዕወኬ ለእግዚእነ ጌታችን ስሙት አለ። እሱም ደግሞ ኩልክሙ አብያተ ክርስቲያናት ያው ደገመው ከመ ዘአክበሮሙ ለኦሪት ወለነቢያት በወንጌለ መንግሥት እንዘ ይብል ክርስቶስ ወልደ ዳዊት። አሁን ለየት ኢይምሰልክሙ አለ። አይምሰላችሁ ዘመጻይኩ እሳሮሙ ለኦሪት ወለነቢያት ኦሪትና ነቢያትን ልሽራቸው የመጣው አይምሰላችሁ። ወኢ ከመ እንስቶሙ አዎ እነሆ ላፈርሳቸውም የመጣው እንዳይመስላችሁ። አላ ዳእሙ ዘእንበለ ከመ እፈጽሞሙ ይልቁንም ልፈጽማቸው ልሰራቸው ላከብራቸው መጣሁ። አዎ ይቤ እግዚእ በወንጌለ ሰላሙ አማኑኤል ስሙ ማርያም እናቱ ማርያም ስሙ አማኑኤል የተባለ ጌታ በሰላም በሆነው ወንጌሉ ሰላምን በሚናገረው የምስራች በሚናገረው ወንጌሉ እንዲህ አለ። ምን አለ? ልፈጽማቸው እንጂ ልሽራቸው አልመጣሁም አለ ይለናል። ሁለተኛው ወንጌል የማርቆስ ይሄ ነው። ሳምንቱ የሚነበበው ከሰኞ እስከ ዓርብ ማለት ነው። ሶስተኛ የሉቃስ ወንጌል ነው። ይቤ እግዚእነ ኢየሱስ ይልቁንም ጌታችን እንዲህ አለ። ማን ነው? ኢየሱስ ክርስቶስ እንዘ ይሜህረነ በወንጌለ ሉቃስ በሉቃስ ወንጌል ሲያስተምረን። አዎ ማን ያስተምረን? እግዚአብሔር ያስተምረን። በሉቃስ ወንጌል ሲያስተምረን ወባህቱ ይቀልል ሰማይ ወምድር ይህልፍ። አዎ እምትደቅ አሐቲ ቃል ወእምነቢያት ከኦሪት አንድም ከነቢያት አንዲት ቃል ከምትጎል ሰማይና ምድር ቢያልፉ ይቀላል። አዎ ብዙዎች ኦርቶዶክስ ብዙ የሻረችዋል ብዙ ያለችው እውነት ነው። የተሻረ የመስዋዕት አቀራረብ መስዋዕት፣ ሰው መግደል፣ ደም በደም ይጠራል ወዘተ እንዲህ ብዙ የተሻሩ ነገሮች አሉ። ከወንጌል ላይ ግን የተሻረ ነገር የለም። ከሕግ ላይ ግን የተሻረ የለም። ይልቁንም ፈጽሞ ሕግ አስተርአየ ገሃደ ሕግን ፈጽሞ በግልጥ ታየ ነው የሚለው ወንጌሉ ይህን ነው የሚናገረው። ሌላው የዮሐንስ ወንጌል ነው። ዮሐንስ ወንጌል ደግሞ እንዲህ ይላል። ስብሐት ለአብ ምስጋና ይገባል፣ ስብሐት ለወልድ ምስጋና ይገባል፣ ስብሐት ለመንፈስ ቅዱስ ለመንፈስ ቅዱስም ምስጋና ይገባል። በወንጌል ለዘመሐረን በወንጌል ላስተማረን ለመከረን ለገሰጸን ለእሱ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በወንጌል ላስተማረን በኦሪት በነቢያት ላጽናናን በኦሪት በነቢያት አዎ ላጽናናን ይልና በከመ መሐረነ እግዚእነ ጌታችን እንዳስተማረን እንደነገረን እንደመከረን። አዎ እግዚእነ ስብሐት ለእግዚአብሔር ከመ ናምልኮ ለዘፈጠረነ የፈጠረንን እግዚአብሔርን አዎ ከመ ናምልኮ እንድናመልከው የፈጠረን አምላክ ምስጋና ምን ይገባዋል። ይህ ነው እንግዲህ አራቱ ወንጌላት በ1 ሰዓት በ3 ሰዓት በ6 ሰዓት በ9 ሰዓት በ11 ሰዓት እየተፈራረቁ የሚባሉ እነዚህ ወንጌላት ናቸው። ድጓ አለ፣ በመካከል ላይ የሚገባ ዝል አለ። እሱን ደግሞ በሌላ መልኩ እንመለከተዋለን ማለት ነው። ይህንን ነው የሚለው። ይህ ተብሎ ሲያልቅ እንግዲህ ያው አቡነ ዘበሰማያት ይገባል፣ አቡኑ ይመራል፣ ዳዊት ይደገማል። ከዚያ ቀጥሎ ለአምላክ ይደሉ ይባላል፣ ለስሉስ ይደሉ እያለ ይህንን ስግደት ይሰገዳል። ከዚያ በኋላ ምንድን ነው የሚለው? ኦሪት ይነበባል እስከ ፍጻሜው ድረስ። ከዚያ በኋላ ወንጌል ተነቦ ቀጥሎ ደግሞ ወንጌሉ ይነበብና ያልቃል። ከዚያ በኋላ ኪርያላይሶን ተብሎ ኦስልስ ቅዱስ ይባልና የአንዱ ያልቃል፣ የሶስቱ ያልቃል፣ የስድስቱ ያልቃል፣ የዘጠኙ ያልቃል፣ የ11ዱ እያለ በዚህ አይነት መልኩ ይቀጥላል እስከ ዓርብ ድረስ ማለት ነው። አሁን ይሄ ድጓው ነው። በሌላም መልኩ ሕማማት የሚጀምረው መቼ የሚለው እንዲሁ ደግሞ ሕማማት ከቅዳሜ ማታ ጀምሮ ይጀምራል። የዚህ ዋቢው ግብረ ሕማማት ነው። ግብረ ሕማማቱ ምን ይላል? ከቅዳሜ 3 ሰዓት ጀምሮ የሚነበብ ግብረ ሕማም አለ፣ ሌሊቱ ሙሉ የሚነበብ። ከዚያ በኋላ ደግሞ ይሄ በሊቃውንቱ ወንዘ ሰሙን የሚባለው መዝሙሩ በሊቃውንቱ ከድጓው ላይ ከጾመ ድጓው ላይ ያለው ግብረ ሕማሙ ላይ አለ። እያንዳንዱ ቃለ እግዚአብሔር እያንዳንዱ ቃለ እግዚአብሔር ሌሊት ሊቃውንቱ የሚያደርሱት እዚያው ግብረ ሕማማቱ ላይ አለ። ግብረ ሕማማቱን ሊቃውንቱ ከድጓው ላይ ያለው ጾመ ድጓው ላይ ያለው ዚቁ ላይ ያለው እዚያ ላይ ስላለ ይህንን
ቃለ እግዚአብሔሩን እስከ 10 ሰዓት ድረስ ይፈጽማሉ። መዝሙር በሚል ይወሰዳል። መዝሙር የሚለው ግብረ ሕማሙ ላይም አለ፣ ጾመ ድጓው ላይም አለ፣ ዚቁ ላይም አለ። ሁሉ ቃለ እግዚአብሔር ሙሉ ነው። አዎ ቅኔ ብቻ ነው። ቅኔው ሊቃውንት የሚናገሩት ቃለ እግዚአብሔር ለብቻ ያው በአእምሮ የሚመጣ ለሱ ሌላ ነው። ከዚያ 10 ሰዓት ላይ ምን ያደርሳሉ? ኪዳን ያደርሳሉ። አዎ ከዛ በኋላ ምን ይደረጋል ማለት ነው? በአንዳንድ ቦታ ከቅዳሴ በኋላ ያደርጋሉ። አንዳንድ ቦታ ላይ ደግሞ ዑደት የሚባል አለ። ዑደቱን ከቅዳሴ በፊት ያደርጋሉ። ስርዓቱ ከቅዳሴ በፊት ነው። ግን አንዳንድ ቦታ ላይ ከቅዳሴ በኋላ የሚያደርጉት ህዝቡ እንዲያየውና እንዲያውቀው እንዲሚያር ነው። አስተማሪ ስለሆነ በራሱ አዎ አህያ ተጭኖ ዘንባባ ተይዞ በአራቱ ማዕዘን ምስባክ እየተሰበከ ወንጌል እየተነበበ ይሄ ህዝቡ እንዲያየው እንዲማረው እንዲያውቀው ተብሎ ህዝቡ ከመጣ በኋላ ከቅዳሴ በኋላ የሚያደርጉ አለ። ስርዓቱ ግን ከቅዳሴ በፊት ያለ ስርዓት ነው ማለት ነው። እና ይህንን ያደርጋሉ። አሁን ይሄ እንግዲህ ሕማማቱ የሚጀምረው ከቅዳሜ ማታ ጀምሮ ነው ማለት ነው። ይቀጥልና ቅዳሴ ይገባሉ። በቅዳሴው መካከል ላይ መልእክታት አሉ፣ ምስባክ አለ፣ ወንጌል አለ። እነዚህ ራሱ ግብረ ሕማማቱ ላይ አሉ። እዚህ ቁላያ ማነው ግጻዌ ላይ ያለውና ግብረ ሕማሙ ላይ ያለው ቃለ እግዚአብሔር አንድ ነው። ምን ልዩነት የለው አቀማመጡ። ምናልባት መጽሐፉ ያኛው ግብረ ሕማም ስለተባለ ይሄኛው ደግሞ ግብረ ሕማሙ ለአንድ ወቅት ለግብረ ሕማማት ብቻ ለሕማማት ብቻ። ሕማማት ማለት ለብዙ ነው። ሕማም ማለት ደግሞ ለአንድ ነው። ሕማማት ማለት በሁለት ነገር ነው የሚወሰደው። አንድ የሰው ልጆች ሕመም ነው። ሁለተኛው የክርስቶስ ሕመም ነው አለ። የሰው ልጆች ሕመም የክርስቶስ ሕመም ነው። የክርስቶስ ሕመም ደግሞ የራሱ ሕመም ነው። እኛ አልታመምንለት። ምን ብሏል ጌታ? ለራሳችሁ አልቅሱ ለእኔ አታልቅሱ ብሏል ማለት ነው። ስለዚህ ሕማማት ስንል ሕማማት በብዛት ማብዛት ነው። ሕማም ስንል ለአንድ ነው። ሕማማት ተብሏል ሁለቱን ለማምጣት ነው። አንድ የሰው ልጆች 5500 ዘመን የሰው ልጆች ያነቡትና የታመሙት ሕማምና ያሳለፉት በሽታ ያ የጨለማ ዘመን ያን ማሰብ ነው። ሁለት የጌታን ሕማም ማሰብ ነው። ነአምን ሕማሞ ለዘኢያመም። ያው መታመም የማይገባው ታሞ፣ መሞት የማይገባው ሞቶ፣ መሰቀል የማይገባው ተሰቅሎ፣ መገረፍ የማይገባው ተገርፎ፣ መውደቅ የማይገባው ወድቆ አይተነዋል። ይልቁንም እንደተገረፈ፣ እንደወደቀ፣ እንደተደበደበ፣ እንደተጨነቀረ፣ እንደተሰቀለ፣ እንደተወጋ፣ ወምጣጤ እንደጠጣ፣ ሚስማር ሰውነቱ ላይ እንዳረፈ፣ ጦር ሰውነቱ ላይ እንዳረፈ ነአምን ሕማሞ ርግዘተ ገቦው በጎኑ መወጋቱን ወቅነዋተ ወደዊሁ እጆቹ እና ደረቱ፣ እግሩ፣ ግንባሩ በሚስማር መወጋቱን እናምናለን። ነአምን ሕማሞ ርግዘተ ገቦው ቅንዋተ ደዊሁ እነዚህን እናምናለን ነው። ስለዚህ የክርስቶስ ሕማም የኛ የሰው ልጆች ሕማም ማለት ነው። ሕማማት ማለት ባጭሩ ይሄ ነው ማለት ነው። ስለዚህ አሁን ይሄ ግብረ ሕማማት የሚባለው ከቅዳሜ እስከ እሑድ ድረስ እስከ ትንሣኤ ተነቦ ያልቃል ማለት ነው። ጾመ ድጓው ደግሞ የአንድ ወቅት ነው፣ የአብይ ጾም ነው። ግን ከድጓ ላይ የመጣ ስለሆነ ድጓው የዓመት ነው ማለት ነው። ዚቁ የዓመት ነው ማለት ነው። ግጻዌ የዓመት ነው። ግጻዌ የዓመት ስለሆነ ነገር ግን ግጻዌ ላይ ያለው የሆሳዕና አገልግሎት የሕማማት አገልግሎት ግብረ ሕማሙ ላይ ያለ ነው ማለት ነው። ከዚያ ቀጥሎ ከቅዳሴው ቀጥሎ ወደ ምን ነው የምንሄደው? በቅዳሴው ላይ ያለውን አገልግሎት እንዳለቀ ለምሳሌ በሊቃውንቱ ዝማሬ ይባላል። ዝማሬው እዚያው ላይ ምን ላይ አለ? እዚያው ግብረ ሕማማቱ ላይ አለ። ክብሪቱም እዚያው ላይ አለ። ጣር ሞገሩም እዚያው ላይ አለ። ግን ሊቃውንቱ በራሳቸው ቅኔውን ያቀርባሉ፣ በቅኔ ይሄዳሉ። ከዚያ ቀጥሎ እንግዲህ አስቀድሞ ዑደቱ ከተደረገ መልካም ነው። ካልተደረገም አሁን ከዚህ ዑደቱ ካለቀ በኋላ ጸሎተ ፍታት ይባላል። ጸሎተ ፍታቱ ፍትሐ ዘወልድ፣ ጸሎተ ንስሐ ወዘተ እነዚህ ይደረሱና ጸበል ዙሪያውን ቀርቧል። ወይራ አለ በሊትራ ይቀርብና በተለያየ ነገር ገንዳ ነገር ቀርቦ ይጸለይበታል፣ ይፈታበታል። እዚያ ላይ ወይራውና ያ ጸበሉ ይቀመጣል። ሰው ባረፈ ጊዜ መቃብሩ በዚያ በወይራው ከጸበሉ ተወስዶ መቃብሩ ይረጫል። ያ ጸሎተ ፍታቱ ያ ቡራኬው ሁሉ እንደተከናወነ ሆኖ ሕማማቱን በዚህ አይነት መልኩ የክርስቲያኖች አስከሬን በክብር ይሸኛል ማለት ነው። ለዚያ ነው አሁን ይሄ ጸሎተ ፍታት ካለፈ በኋላ አሁን የሚከለከል የማይከለከል የሚለው እዚህ በኋላ የሚመጣው እንግዲህ 4 ሰዓትም ይሁን 3 ሰዓት አድንኑ ተብሎ ህዝቡ ከተፈጠነ በኋላ እዚህ በኋላ ፍታት የለም። ፍታት የለም። ሰላምታ ግን አለ። ሰላምታ የሚከለከለው ሐሙስ ብቻ ነው። ሐሙስ ብቻ ነው። ሐሙስ ከምሽቱ 3 ሰዓት ላይ ምንድን ነው ማነው ይሁዳ በሰላምታ አሳልፎ ስለሰጠው ሐሙስ ይከለከላል። እዚህ ውጭ ያለው ግን ሰላምታ አይከለከልም።
መስቀል ይከለከላል። ስግደት ግን በነገራችን ላይ ሁልጊዜ በተለያየ ነገር ለምሳሌ አሁን ዘንድሮ ማክሰኞ ባለወልድ ነው የሚሆነው 29 ነው አይደል? አዎ። እንደገና ደግሞ እመቤታችን ስትሆን አሁን ለምሳሌ በዓለ ወልድ ይሰገዳል አይሰገድም የሚል ሰዎች ሲያወሩ እንሰማለን። አዎ ይሰገዳል። የስቅለት ላይ ይሰገዳል። ስቅለት የተወለደው ማን ነው? እሱ ነው። የተሰቀለው ማን ነው? እሱ ነው። ይሰገዳል። ለምን ይሰገዳል? መስቀል ላይ የተንጠለጠለው እሱ እኮ ነው። ስለዚህ አሁን ይሄ አያሻማም፣ ምንም የሚያነጋግር ነገር የለውም። ይሰገዳል። ከበዓላት ሁሉ በዓላት የማን ነው? የራሱ የክርስቶስ ስቅለት ነው። ዓለም የዳነበት እኮ የክርስቶስ ስቅለት ነው። ከድንግል ማርያም ጀምሮ የሌሎቹ አዎ ብንል ምንድን ነው? ከክርስቶስ በታች ነው። ከሱ በላይ የሚሆን በዓል የለም። ስለዚህ ብዙ ጊዜ አዎ ስቅለትን እየሰገድን ትልቁን በዓል ስጋውን ቆርሶ ደሙን አፍሶ ዓለምን ያዳነበትን እየሰገድን ሌላ በዓላት እዚያ ላይ ሲውሉ አይሰገድም ማለት ምናልባት ተናጋሪውና አድማጩ፣ አስተማሪውና ተማሪው፣ አስረጁና ተረጁ የተግባባን አይመስልም። እንደገና ምሁራኑ ደግሞ መጻሕፍትን ጥሩ አድርገው አገለባብጠው ያዩ አይመስልም። ከዚያ የተነሳ ከክርስቶስ የሚበልጥ ከስቅለቱ የሚበልጥ በዓል የለም። አው የጌታ በዓላት ራሱ በክብረ በዓላት ናቸውና ስለዚህ መሰገድ ይሰገዳል ባጭሩ ማለት ነው። ይሄ በቤተ ክርስቲያናችን አስተምሮ ያለ ነው። ሌላው በዚህ በጾም ውስጥ ጸሎት፣ ስግደት እነዚህ እነዚህ ቀናት የሰው ልጅ ራሱን ከእግዚአብሔር ጋር አገናኝቶ በመስገድና በመጸለይ ከእግዚአብሔር ጋር የሚነጋገርበት ሰዓት ነው። ይልቁንም የሐዘን ሳምንት ይባላል። ለምን? 5500 ዘመን የምናስብበት ስለሆነ ያ የመከራ ዘመን ያ የስቃይ ዘመን የሚታሰብበት ስለሆነ ስለዚህ ይሄ ነው። ሌላው በዚህ ሳምንት ውስጥ ማንም ከማንም ጋር አብሮ አይተኛም። አለቀ። ሁሉም በሐዘን በማይዘኒ እግዚአብሔርን አስቦ ያን መከራ አስቦ ለእኛ ተብሎ መጎተቱ፣ ለእኛ ተብሎ መገረፉ፣ ለእኛ ተብሎ መሰቀሉ ያንን አስበን አሁን በዚህ በሕማማት ውስጥ ከማን ጋር መተኛት፣ ከማን ጋር መዋል፣ ምን መብላት፣ ምን መጠጣት የሚያስብል ነገር የለም። እስከ 12 ሰዓት ድረስ እየጾሙ እየጸለዩ እየሰገዱ ራስን ከእግዚአብሔር ጋር ማገናኘት ነው እንጂ ይህን ነው ብለን የምንለው ነገር ሊኖር አይገባም። እና የማይደረጉ ነገሮች የሚደረጉ ነገሮች የሚለው ነገር በሕማማት ውስጥ ሰላምታ አይደረግም አይባልም። ሰላምታ አለ። ሐሙስ ብቻ ነው ያው በዛን ቀን በሰላምታ አሳልፎ ስለሰጠው ያን ቀን ነው። ሌላው መስቀል አይባረክም። ይሄ አይደረግም ከሚባለው ነው። ቅዳሴ አይቀደስም፣ ሐሙስ ብቻ ነው። ይሄ አይደረግም ከሚባለው ነው። እልልታ የለም፣ አይደረግም ከሚባለው ነው። ጭብጫቦ የለም፣ አይደረግም ከሚባለው ነው። ሐዘን ነው፣ ብዙ ደስታ የለም አሁን ላይ። ይሄን አይደረግም ከሚባለው ነው። ከዚያ ቀጥሎ ያለው ደግሞ እንግዲህ ቅዳሜት ላይ ደግሞ የተወሰደ ነገር አለ። ቅዳም ስዑር የሚባል ተሽራለች። የለም፣ የተሻረ ቅዳሜ የለም። ቅዳም ስዑር የተባለችው ዓርብ ተሰቅሎ እስከ እሑድ ድረስ ሐዋርያት 70 አርድእት 36ቱ ቅዱሳት አንስት ጾማቸውን ስለነበሩ ቅዳሜ እስከ 3 ሰዓት አስቀድሶ ከዚያ የምግብ ልዩነት አለ። ያንን ይበላል እንጂ አይጾምና ስለተጾመች ቅዳም ስዑር የተባለች በጾም እንጂ እንጨት በመፍለጥና ወይም ደግሞ በማረስ ወይም በመቆፈር የተሻረች ቅዳሜት የለችም። በመጾም ነው። እሑድና ቅዳሜ ስለማይጾም በዓመት አንድ ጊዜ ስለተጾመች በጾም ተሻረች ነው እንጂ ሌላ ቅዳም ስዑር የሚባል ነገር የለም። ሌላው እርድን በተመለከተ ብሉይ ኪዳን ያለ ነው። ያው ዞሮ ምንድነው በተለያየ መልኩ ስንወስደው ከምሽቱ 2 ሰዓት ጀምሮ መታረድ ይችላል ባቸው። ምክንያቱም ህዝቡ የሚያስቀድስ ነው። አስቀድሶ 9 ሰዓት ላይ የሚመጣ ህዝብ ነው። 9 ሰዓት መጥቶ ዶሮ አርዶ በሬ አርዶ የሚጓዝ አይደለም ነው። ዘጸአት 12 ላይ ስንመለከተው ማታ ላይ ረዱ ስለሚል ብሉይ ኪዳንም አዲስ ኪዳን ላይም አሁን ከ2 ሰዓት ጀምሮ ሁሉም ለየኔ ቤት የሚዘጋጀው ለካህናት የሚዘጋጀው ለቤት የሚዘጋጀው እዚያ ታርዶ እዚያ ተሰርቶ 10 ሰዓት ላይ ሲመጡ ያ ቢበላ ይሄ ብዙም እንትን የሚል ነገር አይደለም። ስለዚህ በሕማማቱ ውስጥ የሚሆነው ባይሆን እንኳን ቅዳሜ ጧት አይታረድም። ቅዳሜ ጧት ጊዜ ለመቆጠብ ተብሎ ቅዳሜ 6 ሰዓት ላይ 9 ሰዓት ላይ 10 ሰዓት ላይ ጊዜ ለመቆጠብ ተብሎ አይታረድም። ከ12 ሰዓት በኋላ እነሆ ከምሽቱ 2 ሰዓት ጀምሮ ባለው ደረጃ ላይ ማረድ ይቻላል ለማለት ነው። እንግዲህ ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ቀጣዩንም እንደዚሁ እንማማራለን። ከትንሽ ደቂቃዎች በኋላ በደብረ ይባቤ ቅዱስ ያሬድ አውደ ምሕረት
ከመጋቢት 25 እስከ 27 የተዘጋጀው አውደ ወንጌል ዘኦርቶዶክስ ተዋሕዶ ልዩ ጉባኤ ከ11 ሰዓት ጀምሮ በዚህ በገብረ መስቀል ሚዲያ ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰብስክራይብ፣ ላይክ፣ ሼር፣ ፎሎ አድርጉ። እንማማር፣ እንጠያየቅ። እግዚአብሔር አምላክ ሁላችንንም ይባርከን። የሰላም በዓል ያድርግልን።